የተቀደሰች ሃይማኖት ራሳችሁን ነሱ በመንፈስ ቅዱስም ጸልዩ በመንፈስ ቅዱስ ተቃይታችሁ በልጅነት ከብራችሁ ጸልዩ አሁን በመንፈስ ቅዱስ መሪ በመንፈስ ቅዱስ የተቃኘ ህይወት ቅዱስ መንፈስ ያደረበት ህይወት ይሄ ትክክለኛ እግዚአብሔር የሚወደው ህይወት ነው ምክንያቱም መንፈስ ቅዱስ የሚያደርበት ምን አይነት ህይወት ነው ስንል ንጹህ ህይወት ያለው ልቡ ከጭን በቀል ከተንኮል ንጹህ የሆነ እግዚአብሔር ፈቃድ የሚኖር እግዚአብሔር ደስ የሚያሰኝ አካል መንፈስ ቅዱስ ያድርበታል ስለዚህ በመንፈስ ቅዱስ ተቃይታችሁ በልጅነት ከብራችሁ ጸልዩ ነው የሚለው እንዴት መጸለይ እንዳለበት ስለዚህ እኛ በእኛ ላይ አንደኛ የተመመው እንዲያክናለን የራቀው እንዲያቀርብልን የተሰወረ እንዲገልጽልን እንዲያበረታን ለጸሎት ስንዘጋጅ ሌላ ልባችን እንዳይበተን ህሊናችን ሌላ ቦታ እንዳይሄድ እንዲሰበሰብ ክፉ ረቂቅ መንፈስን የሚያርቅልን ረቂቅ ኃይል መንፈስ ቅዱስ አለ መንፈስ ቅዱስ በእኛ ላይ አሉ እንዲያግዘን እንዲያጸናን ህሊናችን ሊሰበስብልን የምንጠይቀውን ጥያቄ እንዲገልጽልን ለመንፈስ ቅዱስ ማደራነት ራስን አዘጋጅቶ በመንፈስ ቅዱስ ተቃኝቶ መጸለይ ያስፈልጋል በመንፈስ ቅዱስ የተቃኘ ህይወት የረቀቀው ይጎላለታል የተመለው ይቀናለታል የጎደለው ይሞላለታል የራቀው ይቀበለታል መንፈስ ቅዱስ የተለየው ህይወት ግን በምንም መልኩ እንኳን የረቀቀው ይጎላለት ወልቶ ያለው ነገር ይሰወራል በመዝሙር 65 በቅንፍ 66 ቁጥር 18 ላይ ይላል በልቤስ በደናይቶ ቢሆን እግዚአብሔር አይሰማኝም ነበር ተመልከቱ አሁን እግዚአብሔር እንደሰማው የሚያመለክት ነው በልቤስ በደናይቶ ቢሆን እግዚአብሔር አይሰማኝም ነበር ስለዚህ እግዚአብሔር ሰማኝ የለመነኝ ድምጽም አደመጠ እግዚአብሔር ሰማኝ ጸልያ ጠይቋል የለመነኝ ድምጽም አደመጠ ጸሎቴን ያልከለከለኝ ተመልከቱ ጸሎቴን ያልከለከለኝ ምሕረቱን ከኔ ያላራቀ እግዚአብሔር ይመስገን ጸሎቴን ያልከለከለኝ ምሕረቱን ከኔ ያላራቀ እግዚአብሔር ይመስገን ጸሎቴን ያልከለከለኝ ጸልዩዋል መልስ አግኝቷል አልከለከለኝም መልስ አግኝቷል ማለት ነው ምሕረቱን ከኔ ያላራቀ እንደ ምሕረቱ ተመልክቶታል እንደ ድክመቱ እንደ ኃጢአቱ ዳዊት ምንም የእግዚአብሔር ልብ እንደልብ እግዚአብሔር ዳዊት ተሰነካክሏል ወርቆ ነበር ዳዊት ግን ወደቁን እግዚአብሔር ሲነግረው በነቢዩ በናታን በኩል ሲነግረው ዳዊት ማቅ ለብሶ አመድ ነስንሶ ከዙፋኑ ላይ ወርዶ እንባውን አፍስሶ እጅግ በተሰበረ ልብ እግዚአብሔር ጠይቋል ጸሎቴን ያልከለከለ የእግዚአብሔር ልጆች አሁን የኛ ጸሎት አልተከለከለም ብላችሁ ታስባላችሁ ጸሎት የማይከለከል ሰው ምን አይነት ነው ጸሎት የሚከለክልስ ምን አለ በእኛና በእግዚአብሔር ህይወት የሚከለክል አለ ወይ በአማኞችና በእግዚአብሔር ህይወት የሚከለክል አለ ስለዚህ ለምሳሌ ወደ አንድ ሰው ቢሄድ አንድ ሰው ልንጠይቅ ብንሄድ የሆነ ሰው መካከል ሊገባ ይችላል ያታውቀውም እንዲህ አይነት ሰው እኮ ነው ለአንተ መጥፎ አስተሳሰብ አለው ወይም እንዲህ አይነት ሰው ነው የሚለው አይደለም ብሎ ሰው በቅናት በተንኮል ብዙ ነገር ሊናገር ይችላል አንዱ ሲጠይቅ ወይም ወንዱ ሲጠይቅ ይወጣው እንዲህ አይነት ሰው ነው እንዲህ አይነት ሰው ነው መካከል ገብቶ የዚያ ሰው ጥያቄ መልስ እንዳያገኝ የሚያበላሹ ሰዎች አሉ በምድር ላይ ሰው ስለሆነ ዓለም ስለሆነ እግዚአብሔር ዘንድ ምን ይችላል እኔና እናንተ በእግዚአብሔር ፊት ስንቆም በእኔና በእናንተ መካከል ቆሞ የኔንና እናንተ ጸሎት የኛንና የእግዚአብሔር ግንኙነት የሚያቋርጥ ኃይል አለ ኃጢአት የማንም የለም ኃጢአት ግን ሰው አይችልም ቀናተኛ ተንኮለኛ ምቀኛ አይችልም እግዚአብሔር ፊት የምናቀውን ጸሎት በእግዚአብሔር መንገድ ላይ ማስቀረት አይችልም ነገር መስራት አይችልም ነገር ግን የኛ ኃጢአት የኛ በደል የኛ ክፋት ሳንስተካከል ንስሐ ሳንገባ ሳንመለስ ብንጸልይ ያ የሰራነው ኃጢአታችን ያ ክፋታችን ያ በደላችን ጸሎታችን ከእግዚአብሔር እንዳይደርስ ይከለክልብናል ስለዚህ ዳዊት አሁን ጸሎቴን ያልከለከለኝ ሲል ዳዊት ጸሎቱ ተሰምቷል ዳዊት ተመልሷል ልቡ ተሰውሯል ራሱን አይቷል አምልቷል አልቅሷል አመድ መስሎት ይባላል አልቅሷል ማረኝ ብሏል ስለዚህ ጸሎቱ ቅድሚያ ደርሶለታል ጸሎቱን በተቀበለለት ምሕረቱን ከኔ ያላራቀ እግዚአብሔር ይመስገን ስለዚህ ጸልዮ ለጸሎቱ መልስ ያገኘ ሰው መፍትሄ ያገኘ ሰው ያመሰግን ስላደረክልኝ በጣም ያመሰግናለሁ እየረሳነው ነው እንጂ ሰዎች ነንና የተደረገልን ስለምንረሳ እንጂ እግዚአብሔር በህይወታችን ብዙ ነገር አድርጎልናል ብዙ ጊዜ ጥበቃው ተለየን ብዙ ጊዜ ህይወታችን ጥበቃው ተለየን በብዙ መልኩ ከፈተና ድነናል ከመከራ አምልጠናል ታመን ተፈውሰናል አንቀሰን አይናችን ታብሷል ተረበን ጠግበናል በልተን ጠጥተን ረክተናል እግዚአብሔር ልጆች ብዙ ነገር አድርጎልናል ስለዚህ ግን እኛ እንረሳለን
ስለዚህ ጸሎታችን ተቀባይነት እንዲኖረው በእግዚአብሔር ፊት የተወደደ እንዲሆን በእኛና በእግዚአብሔር መካከል የኃጢአት ግድግዳ እንዳይኖር ከእግዚአብሔር ፊት እንዳይደርስ ጸሎታችን እንዳይከለክልብን ንስሐ ገብተን ከጸለይ ጸሎታችን ቅድመ እግዚአብሔር ይደርሳል። እንዴት እንጸልይ? ንስሐ ገብተን እንጸልይ። በትንቢተ ኢሳይያስ ምዕራፍ 59 ከቁጥር 1 ጀምሮ ስናነብ በዚህ የሚል ቃል እናገኛለን። በእውኑ የእግዚአብሔር እጅ ማዳን አትችልምን? ጆሮስ አይሰማምን? ነገር ግን በደላችሁ በእናንተና በእግዚአብሔር መካከል ለይታለች፣ ይቅርም እንዳይላችሁ ኃጢአታችሁ ፍቱን ከእናንተ ሰውሮታል። ተመልከቱ፣ ኃጢአት ይከለክላል ያልኩት እዚህ ጋር መጣ። በእውኑ የእግዚአብሔር እጅ ከማዳን አትችልም? የእግዚአብሔር እጅ ማዳን ይችላል አይችልም? እግዚአብሔር ይችላል አይደል? ግን ዛሬ ብዙዎቹ የእግዚአብሔር ልጆች እናለቅሳለን። ብዙዎቹ በረሃብ ያለቅሳሉ፣ ብዙዎቹ በጤና ያለቅሳሉ፣ ብዙዎቹ በጦርነት ያለቅሳሉ፣ ብዙዎቹ በተለያየ ምክንያት ወደ እግዚአብሔር ያለቅሳሉ። ግን ማዳኑ እግዚአብሔር እጅ የለም። ዝም ብሏል እግዚአብሔር። እንዴት ማዳን አቃተው እግዚአብሔር? የእግዚአብሔር እጅ ማዳን አትችልምን ብለህ በጥያቄ ያስቀመጠ ጆሮ ሳይሰማምን? እግዚአብሔር ጆሮ ይሰማል። ለእኛ ጆሮ የሰራ እግዚአብሔር። ነገር ግን በደላችሁ ተመልከቱ፣ ነገር ግን በደላችሁ በእናንተና በእግዚአብሔር መካከል ለይታለች። እኛና እግዚአብሔር መካከል ምን ይላለች? ለይታለች ማለት እናንተና እግዚአብሔር እንዳትገናኙ አድርጋለች። ስለዚህ ይቅርም እንዳይላችሁ ኃጢአታችሁን ፊቱን ከእናንተ ሰውሮታል። አሁን ኃጢአት ነው እግዚአብሔር ፊት የሚመልሰው። የእኛን እንባ እንዳይታይ፣ ልቅሷችን እንዳይታበስ፣ እማችን እንዳይታይ፣ መከራችን እንዳይታይ፣ እግዚአብሔር እንዳይምረን፣ መከራችን እንዳይወገድ፣ ታመን እንዳንፈወስ፣ አጥተን እንዳናገኝ፣ ልባችን ተሰብሮ እንዳንጠገን የሚያደርገን ኃጢአት ነው። ኃጢአት በእናንተና በእግዚአብሔር መካከል ለይታለች። እናንተ እና እግዚአብሔር ልታገናኝ አትችልም። ስለዚህ ስንጸልይ ንስሐ ገብተን የምንጸልይ ከሆነ መካከል ላይ የቆመው ነገር ይወገዳል። ማቴዎስ 6:14 ለሰዎች በደላቸውን ይቅር ብትሉ ሰማያዊ አባታችሁ በደላቸውን ይቅር ይላችኋል። ነገር ግን ለሰዎች በደላቸውን ይቅር ባትሉ አባታችሁ በደላቸውን ይቅር አይላችሁም። አሁን እንዴት እንጸልይ? ይቅር ባይ ሆነን እንጸልይ። ይቅር ባይ ሆነን ምክንያቱም እኛ ይቅር ሳንል ይቅር በደል ብንለው ይቅር ልንባል አንችልም። ይህ አምላካዊ ቃል ነው። ለሰዎች በደላቸውን ይቅር ብትሉ ሰማያዊ አባታችሁ ምን ይላችኋል? ይቅር ይላችኋል። ሰማያዊ አባታችን፣ ሞት የማይሽረው አባታችን፣ ክንዱ የማይዝል አባታችን፣ የማይሰለች አባት፣ የማያዳላ አባት፣ ፊቱ የማይጠቁር አባት፣ ሁልጊዜ በምንፈልገው ቦታ የሚገኝ የምንፈልገው ነገር መስጠት የሚችል አባት። ስጋ አባት እኮ የምንፈልገው የምንጠይቀው ላይችል ይችላል። ስጋ አባታችን የትም ቦታ ተገኝቶኛ ሊረዳ ይችላል። ስጋ አባታችን አብሮን አይተኛም፣ አብሮን አይባዝም። በቦታ የተወሰነ ነው፣ በአቅም የተወሰነ ነው። የሰማይ አባታችን በቦታ የማይወሰን በቀን በአቅም የማይወሰን የትም ቦታ ላይ ልናገኘው የምንችለው በማለትም በሌሊትም አብሮን የሚኖር አባት ነው። ስለዚህ ይቅር በላችሁ ጸልዩ ነው። አሁን በጣም የተፈተነበት ይቅር አይደለም ያለብን። ይቅርታ ልባችን ውስጥ ሳይኖር ልባችን ላይ በቀል እያለ ቂም እያለ ክፋት እያለ ብንጸልይ ጸሎታችን ተቀባይነት የለውም። ለዚህ ነው ጸሎቱ ለመስተቀየ ይወክል ቅድመ እግዚአብሔር። የበቀለኛ ሰው ጸሎት በልቦናው ቂም በቀል ያለ ክፋት ያለ ሰው ጸሎት በእግዚአብሔር ፊት ተቀባይነት የለውም። እንዴት እንጸልይ? ይቅር ባይ ሆነን እንጸልይ። አባታችን አንደበት ሳይሆን ልብ ስለሚያይ፣ አባታችን የንግግራችን የአማርኛ ማጣፈት ሳይሆን የአንደበታችን መከናወን ሳይሆን ልባችን ነው የሚመለከተው። ስለዚህ በእግዚአብሔር ፊት ስንጸልይ ይቅር ባይ ሆነን ከጸለይ ጸሎታችን ቅድመ እግዚአብሔር ይደርሳል። ልመናችን ቅድመ እግዚአብሔር ይደርሳል። እሱ ይቅር ይለናል። አሁን እኛ ይቅርታ ያጣነው ይቅር ባይ ልብ የለንም፣ ይቅር ባይ ምን አይለንም፣ ይቅር ባይ ህይወት የለንም። ስለዚህ ይቅርታ አጣን። እግዚአብሔር ይቅር አይለንም አለ። መከራው ጸናብን፣ ሁሉም ነገር በቃ ህይወታችን ከበደው። በቃ አንገታችን ደፍተን አይምሮአችን በሸክም ዙሎ በተለያየ ምክንያት ተሸክሞ እንጓዛለን። ስለዚህ የእግዚአብሔር ልጆች ይቅር ባይ ከሆን እግዚአብሔር ይቅር ይለናል። ይቅር ባይ ግን የይቅርታ ልብ ኖረን ቂም በቀልን ክፋትን ከናውተን እንጣለው። ይቅር ባይ ነው አምላካችን። የምናመልከው አምላክ ይቅር ባይ የሆነ
መስቀል ላይ እናያለን አይደል? ማንና እንመልከተው። ቀራንዮ ሰዎች ገረፉት፣ በጅራፍ ገረፉት፣ በጥፊ መቱት፣ ምራቅ ተፉበት። አልበቃቸው ብሎ ቀኖት ላይ መስቀል ላይ አውለው እጆቹን እግሮቹን በቀኖች ቸነከሩት። ከዛም ልብሶቹ ሁሉ ተገፈፉ፣ ብዙ ነገር አደረጉት። ግን ምን አለ? ተመልከቱ። በደም ልዩ ሁሉ መከራ አሳልፈው ለሞት አሳልፈው ሰጡት። ያንን አድርገውበት ምን አለ? አባት ሆይ ይቅር በላቸው የሚያደርጉት አያውቁምና። ይቅርታ ባለው ታያችሁ። እኛ ወገኖች ክርስቶስ የደረሰበትን መከራ ምን ባልደረሰብን እኮ ዝም አለችም፣ ዝም አለን፣ ዘጋችን፣ አስተያየቱ አላማረም ብለን እኮ ቂም በቀል ይዘን እንጣላለን ሰዎች ጋር። እኛ አነጋገር አማርኛ ሰንጥቀን እንጣላለን እኮ ሰዎች ጋር። በዚያ እኮ ብዙ ነገር እናደርጋለን። ስለዚህ በዚህ አይነት ህይወት ውስጥ እንዴት ነው ክርስትናው ልመናችን ጸሎት የሚደርሰው? ቅድመ እግዚአብሔር እሱን ተመልከቱ። ከኛ ላይ እኮ ጅራፍ አላረፈም። የኛ አካል አልተቸነከረም፣ ደማችን እኮ አልፈሰሰም። ነገር ብቻ ስለተናገረን ሰው አይ በሆነ ምክንያት በእኛ ጥፋት ሊሆን ይችላል። ከዛ በኋላ ጊዜ እንጠብቃለን ለመበቀል። በዚህ አይነት ህይወት ሆነን ብንጸልይ ጸሎታችን ተቀባይነት አይኖረውምና የይቅር ባይ ልጆች ነን። የይቅርታ ባለቤት፣ የርኅራኄ ባለቤት የክርስቶስ ልጆች በሱ ስም የተጠራን ክርስቲያኖች ይቅር ባይ ልብ ይኖረን። በይቅርታ ከጸለይን አምላካችን ይሰማል።